ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አመስግነን ወደ ዛሬው ወደ ማለዳ ቁርሳችን እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተበራና የተከበርክ አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ ስለተደረገልን መልካምነትና በጎነት ሁሉ ክብር ምስጋና ለታላቁ ስምህ እንሰጣለን። እግዚአብሔር አምላካችን ሆይ የፍጥረት ሁሉ ባለቤት አንተነህ፣ ሰማይንና ምድርን የፈጠርክ በፍጥረት ላይ ሁሉ የምታዝ ጌታ ገዢ አለቃ አንተነህና እናመሰግናለን። ነው ደግሞ እግዚአብሔር አምላካችን አባታችን ሆይ በምድራችን እየሆነ ያለውን ነገር ትመለከታለህና ያንተ የምሕረትና የቸርነት እጆችህ በምድራችን ላይ እንዲሆን እግዚአብሔር ሆይ በኢየሱስ ስም እንጠይቃለን። ክፉን ሁሉ የክፉን ኃይል ሁሉ ትሰብረው ዘንድ እግዚአብሔር ሆይ እውነትህ እንደ ጽድቅ እንደ ፀሐይ ደምቃ ትወጣ ዘንድ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላኬና አባቴ ሆይ ጥፋት በነገሰበት በእግዚአብሔር ሆይ በምድሪቱ ላይ ሐሰተኞች በገነኑበት እግዚአብሔር ሆይ ወንበዴዎች፣ አጭበርባሪዎች እግዚአብሔር ሆይ ገዢ በሆኑበት ዓለም ላይ ያለንና የሰማይ አምላክ እግዚአብሔር ሆይ እነሆ ያንተ መልካሚቱና በጎ እጅህ በኢየሱስ ክርስቶስም እንድትገለጥ እንጠይቅሃለን። ጌታ ሆይ ሁሉ ለስምህ ክብር ይሁን። ይህ ለስምህ ክብር እንዲሆን እግዚአብሔር ሆይ እንን ቃልህን ደግሞ እንድትባርክልን በቃለ መንፈስ ሕይወታችንን እንድታንጸው የሕይወታችንን መስመርና አቅጣጫ እንድታስተካክለው እንጠይቅሃለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍን ምዕራፍ 2 ነበር እየተመለከትን ያለነው። እንግዲህ በዚህ በምዕራፍ 2 ላይ በትናንትናው ዕለት የተመለከትነው ቁጥር 5 ነበረ። ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና የሚለውን ሐሳብ ነበር። እንግዲህ መወደዳችን መልካምነት ተገኝቶብን እንዳልሆነ ትናንት ለመነጋገር ሞክረናል። የሱ ፍቅር እየተገለጠው ከኛ መልካምነትና ከኛ በጎነት ወይም ከኛ ቸርነት ወይም እኛ ላይ የታየ የጽድቅ ነገር ኑሮ ሳይሆን እንዲያው ወደደን። እንደውም መጽሐፍ ሲናገር አመፀኞች ሳለን የወደደን። የሚወደድ ነገር በእኛ ላይ ባልነበረ ጊዜ ነው የወደደን። እግዚአብሔር ሲወደን ልጁን ኢየሱስ ክርስቶስ ሲሰጠን ከኛ አንዳች ነገር ጠብቆና አንዳች ነገር ፈልጎ አይደለም፣ በራሱ ብቁ ስለሆነ እኛን ግን ከወደቅንበት ሊያነሳን፣ ሙታን ከሆንበት ወደ ሕይወት ሊያሻግረን፣ ከጠፋንበት ሊመልሰን ልጁን ኢየሱስ ክርስቶስን ሰጠን ስለወደደን ብቻ። ለዚህ ነው መጽሐፍ ቅዱሳችን ከክርስቶስ ጋር ሕይወትን ሰጠን የሚለው። ከማጋር ከክርስቶስ ጋር እግዚአብሔር ከክርስቶስ ጋር ሕይወትን የሰጠን በምሕረቱ ባለጠጋ ስለሆነ ነው። ለምሕረቱ ገደብና ወሰን ስለሌለው ነው እንጂ የኛ ጽድቅ የኛ መልካምነት አይደለም። ነገር ግን ያንን በደላችንን የጥፋት ልጆች መሆናችንን እያወቀ የቁጣ ልጆች መሆናችንን እያወቀ በምሕረቱና በቸርነቱ ጋርዶ
ልጆቹ አደረገን። እንዲሁ ወደደን። በቃ የሚወደድ ማንነት ስብዕና ሳይኖረን። ለዚህ ነው የቁጣ ልጆች ነበራችሁ አለ። እንዴት ነው የቁጣ ልጅ የሚወደደው? አንድ መጥፎ ሰው እንኳን ስናይ እኛ ያንን ሰው እንኳን ልንወደው ይቅርና ልንቀርበውም አንፈልግም። እንኳን ለዛ ሰው ዋጋ ልንከፍልለት ያንን ሰው ለመመለስ ለመታገል ይቅርና ያ ሰው በዞረበት ልንዞር አንፈልግም። ነገር ግን እርሱ ወንበዴዎች ሳለን፣ የቁጣ ልጆች ሳለን፣ በክፋታችን እየተመላለስን ሳለን፣ አመፀኞች ሆነ ሳለን ወዶ ቀረበን፣ ወዶ ወደኛ መጣ፣ ሕይወቱን ሰጠን፣ አዳነን፣ ልጆቼ ብሎ ጠራን። አላፈረብንም፣ በምንም መልክ አላፈረብንም። ልጆቼ ብሎ ሲጠራን የሚጠራብን ነገር ኖሮ ሳይሆን የሱን ጽድቅ ተመልክቶ፣ የሱን በጎነት ተመልክቶ፣ የራሱን ቸርነት ተመልክቶ በራሱ ደም አጥቦና አንጽቶ ልጆቹ አደረገን። ለዚህ ነው ከክርስቶስ ጋር ሕይወትን ሰጠን የሚለው። ለዚህ ነው በጸጋ ድናችኋል እና የሚለን። የዳነው በክርስቶስ ኢየሱስ ጸጋ እንጂ በችሎታና በብቃታችን አይደለም። ለዚህ ነው አንዳንድ ሰዎች የጸጋው ምስጢር አይገባቸውም። ዛሬም የሆነ ነገር አድርገው እግዚአብሔርን ሊደግፉት ይፈልጋሉ። እግዚአብሔር በማንም የሚደገፍ ማንም የሚደግፈው አምላክ አይደለም። እሱ እንደውም ይደግፈናል እንጂ፣ እሱ ላይ እንደገፋለን እንጂ። እሱ በእኛ ማናቸውም ነገር ላይ አይደገፍም። በእኛ ማናቸውም ነገር ላይ አይደገፍም፣ ሊደገፍም አይችልም። ስለዚህ ወገኖቼ የዳነው እንዲሁ በጸጋ በነፃ እንደሆነ ልናውቅ ያስፈልጋል። ስለዚህ ነው መዳን በጸጋ ነው የምንለው። እንግዲህ ዛሬ ደግሞ ቁጥር 6 እና 7 እስቲ እንመልከት። ተያያዥነት ያለው ክፍል በመሆኑ በሚመጣው ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። በሚመጣው ዘመናትም ይላል። እንግዲህ የሚመጣ ዘመን አለ። የሚመጣ ዘመን የሚለው አሁን ባለንበት ዘመን አይደለም። የሚመጣው ዘመን ሲል ከክርስቶስ ኢየሱስ ጋር ለዘላለም ስለምንኖርበት ዘመን ነው የሚናገረው። ስለ አዲስ ፍጥረት ከሆን በኋላ ከዚህ ምድር አልፈን ሌላ አዲስ ዘመን እንዳለ፣ አዲስ ሰማይ እንዳለ፣ አዲስ ምድር እንዳለ ሁሉ ከእርሱ ጋር ለዘላለም የምንኖርበትን ያንን ነው እያሳየን ያለው። በሚመጣው ዘመናትም ነው የሚለው። ያ ዘመን ዘላለም የተባለው ዘመን ነው። ከክርስቶስ ኢየሱስ ጋር አብረን የምንኖርበት ዘመን ነው እንጂ አሁን ስላለንበት ዘመን አይደለም። ኢየሱስ ያንን የዘላለም ዘመን ተመልክቶ ነው ቸርነቱን ያሳየን። ኢየሱስ ያንን የዘላለም ዘመን ተመልክቶ ነው ቸርነቱን የገለጠልን። ለዚህ እኮ ነው የጠፋውን የሰውን ልጅ ልፈልግ መጣሁ ያለው። የሰው ልጅ ጠፍቶ ነበረ። ከተፈጠረበት ማንነት፣ ከሚኖርበት ማንነት፣ ከእግዚአብሔር ኅብረት፣ ከእግዚአብሔር ጋር አብሮ ከሚኖርባት ከገነት ጠፍቶ ነበረ። ያንን የጠፋውን የሰውን ልጅ ሊፈልግ እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን ላከው። ለዚህ ነው በዛ ዘመን እንዳለ። ለዚህ ነው ይሄን ዘመን ደግሞ አሁን ቀርቧል የምንለው። ሰዓቱ ደርሷል። እንደምትመለከቱት ዓለም እየተራመሰ ነው። መላ አልባ ሆናለች ዓለም። ሁሉ ነገር አርጅቶባታል። ስለዚህ አዲስ ነገር እንደሚያስፈልጋቸው ዓለም ሁሉ እየተናገረ ያለበት ነው። የአዲስ ነገር ምንድን ነው? የኢየሱስ ክርስቶስ ዳግም መምጣት ነው። የኢየሱስ ክርስቶስ ዳግም መምጣት ነው። ያ በዚህ ክፍል ላይ የተጠቀሰው በሚመጣው ዘመናት ያለው ያ ዘመናት እንዲገለጥ ነው። የሰው ልጅ የሚያርፍበት ዘመን፣ ያመኑ በክርስቶስ ኢየሱስ ያመኑ
የሚያርፉበት ዘመን ነው። የእግዚአብሔርን ቸርነትና የጸጋውን ባለጠግነት የሚያዩበት ዘመን ነው። ያንን ዘመን ይለናል። እንግዲህ ያንን ዘመን ልናይ በደጅ ያለን ወገኖቼ። ያ ዘመን ሊገለጥ ነው። ያ ዘመን ዓለም መልአክ ማጣቷ የተነሳ መፍትሄ ሰጪ ባለመኖሩ በጦርነትና በኢኮኖሚ እንዲሁም በማህበራዊ ጉዳይ በሶሻል ሁኔታ እየተተራመሰች ነው ያለችው። እየተተራመሰች አይሁድ ንጉሳቸውን ሊቀበሉ ሐሰተኛውን ክርስቶስ ሊቀበሉ ሽርጉድ እያሉ ነው ያሉበት። እኛ ደግሞ ለመነጠቅ እየተዘጋጀን መሆን አለበት። ያንን ዘመን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን ጸጋና ባለጠግነት ያሳየን ዘንድ እናይዘን፣ ያንን ባለጠግነት እናይዘን፣ ያንን ቸርነት እናይዘን፣ ያንን ብሩህ ቀን እናይዘን፣ ያንን ብሩህ ዘመን እናይዘንድ ከክርስቶስ ጋር ለዘላለም እንኖር ዘንድ የዓለም መከራና ስቃይ ውጣ ውረድ የሚያልፍበትና በጉ ብርሃን በሆነባት ከተማ ለዘላለም ከሱ ጋር የምንሆንበትን እናይ ዘንድ የምሕረቱን የቸርነቱን ባለጠግነት እንመለከት ዘንድ እግዚአብሔር ከእርሱ ጋር አስነሳን። ከእርሱ ጋር በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር አስቀመጠን። ከእርሱ ጋር ከሞትን መካከል አስነሳን። የሞትን መውጊያ ሻረልን። የሞትን ኃይል ሰበረው። የሞትን ጉልበት አደቀቀው። ነገር ግን ሕይወትን ሰጥቶ የኛ ሕይወት ከእርሱ ጋር እንዲሆን ለዘላለም እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ መረጠን። የተመረጥን ሁላችን ቀኑ ደርሷል። ከእርሱ ጋር ያስቀመጠን ቀኑ ደርሷል። ዘላለም ከእርሱ ጋር ልንኖር ቀኑ ደርሷል። በምድር ካለው ስቃይ መከራ ልናርፍ ቀኑ ደርሷል። ሰዓቱ ደርሷል። ለዚህ ነው ኤፌሶን ላይ እናንተ የምትተኙ ንቁ፣ ከሙታንም መካከል ተነሱ፣ ክርስቶስም ያበራላችኋል የሚለው። ዘመኑ መቅረቡን የሚያመለክቱን ብዙ ነገሮች በዚህ ሰዓት እያየን ነው። እርሱ ደግሞ በዘመን መጨረሻ ሊገልጥልን ያለውን ነገር እየነገረን ነው። የጸጋውን ባለጠግነት ያሳየን ዘንድ፣ ያ የጸጋው ባለጠግነት በሕይወታችን ይገለጥ ዘንድ ዓለም ያልተቀበሉት እንዲህ የሚባል የለም፣ ይሄ ታሪክ ነው፣ ተረት ነው፣ ፍልስፍና ነው የሚሉት የወጉት ሁሉ እርሱን የማዩበት ዘመን ደርሷል። ያ ዘመን ቀርቧል ወገኖቼ። ስለዚህ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ደግሞ ከዚህ አካል ውስጥ ወጥተን ለዘላለም ከእርሱ ጋር እንኖራለን። ክብር ለእግዚአብሔር ይሁን። ለዛሬ ያለኝ የማለዳ ቁርስ ፕሮግራም እዚህ ላይ ላቁምና በነገው ዕለት ቀጣዩን ክፍል እንካፈላለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ፕሮግራም ለብዙዎች እንድታጋሩ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን እንቋጭ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ስለሰጠን ሕያውና ቅዱስ ቃል በኢየሱስ ክርስቶስ ስም እናመሰግንሃለን። በዚህ በዘመን መጨረሻ ልታነቃን ስለወደድክ፣ በዚህ በዘመን መጨረሻ እግዚአብሔር ሆይ ዓይኖቻችንን ልትከፍት ስለወደድክ በኢየሱስ ክርስቶስ ስም ክብር ምስጋና ለአንተ ይሁን። አንተ ልትመጣ በደጅ ባለህበት ሰዓት እህቶቼ፣ ወንድሞቼና ወገኖቼ እግዚአብሔር የዘላለም አምላክ ዓይኖቻቸውን ከፍተ በምድር እየሆነ ያለውን የትንቢቱን ፍጻሜ ቃል እንዲመለከቱ እንድትረዳቸው በክርስቶስ ኢየሱስ ክርስቶስ ስም እጠይቃለሁ። ጌታ ሆይ ከዚህ ከክፋት
ከዚህ በዘመን መጨረሻ ላይ ከሚገለጠው የሚያስጨንቅ ዘመን ደግሞ እኔንም ወገኖቼንም እንድትታደገን እግዚአብሔር ሆይ ኃይልህ በእኛ ላይ እንዲሆን ክፉን ሁሉ በስምህ ሥልጣን የታሰረ እንዲሆን በደምህ እንድትሸፍንን በኢየሱስ ስም እንጠይቃለን። ይህንን ቀን ባርክልን። ሁሉ ለስምህ ክብር ይሁን። ስለ ሁሉም ነገር ተመስገን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።